አዲስ አበባ ህጻናትን ለማሳደግ ምቹ አፍሪካዊት ከተማ ለማድረግ በቀዳማይ ልጅነት መርሃ ግብር በርካታ ስኬቶች እየተገኙ ሲሆን እነዚህ ስኬቶች በአህጉር አቀፍ ደረጃ ልምድ የሚቀሰምባቸው እየሆኑ ይገኛሉ። በዚሁ መሰረት የከተማዋ ከንቲባ ወይዘሮ አዳነች አቤቤ የኬንያ ሞምባሳ ግዛት አስተዳዳሪ አብዱልስዋማድ ሸሪፍ ናስርንና የልኡካን ቡድናቸውን ተቀብለው በከተማዋ ላለፉት 4 ዓመታት ገደማ እየተተገበረ የሚገኘው የቀዳማይ ልጅነት ልማት ፕሮግራምና ከተማዋ በአሁኑ ሰዓት እያሳካች ያለው የከተማ ትራንስፎርሜሽን ስራዎች በተመለከተ ገለጻ አድርገውላቸዋል። ሀገርን ለመገንባት ትውልድ ላይ መስራት ቅድሚያ ሊሰጠው የሚገባ ተግባር መሆኑን የገለጹት ከንቲባ አዳነች ከተማ አስተዳደሩ ይህንን ከግንዛቤ ውስጥ በማስገባት በቀዳማይ ልጅነት ላይ በትኩረት እየሰራ ይገኛል ብለዋል። ቀጥሎ መምጣት ካለባቸው ለውጦች አንፃር ለመጪው ትውልድ መዘጋጀት አገርን ለመገንባት እጅግ በጣም ወሳኝ መሆናቸውን ትኩረት በማድረግ መጪውን ትውልድ ሁኔታ ደግሞ የሚወስኑት የዛሬ ህፃናት ናቸው። የዛሬ ህፃናት ላይ ከፍተኛ ትኩረት ካደረግን ሳይንሱም እንደሚለው ከሰራን ሀገር ትገነባለች። እንደዚህ ዛሬው ስብስብ ናቸው የምንላቸው ትልልቅ ችግሮችን እየተከመሩ አይሄዱ ከወዲሁ እየተፈቱ የሚሄዱና ችግርን መፍታት ብቻ ሳይሆን ሀገርን መገንባት የሚችሉ በርካታ አእምሮዎችና ብቃቶችን ማግኘት የምንችለው ህፃናት ላይ ኢንቨስት ካደረግን ነው። አዲስ አበባ ህፃናትን ለማሳደግ ምቹና ተመራጭ የአፍሪካ ከተማ ማድረግ የሚለውን ግብ ለማሳካት ጥናት ላይ የተመሰረተ ስርዓት በመዘርጋት ወደ ተግባር መገባቱንም ከንቲባ አዳነች ገልጸዋል። አዲስ አበባ ህፃናትን ለማሳደግ ምቹዋ እና ተመራጯ የአፍሪካ ከተማ ለማድረግ ትልቅ ግብ ለማሳካት ስርዓት በጣም ወሳኝ ነው። ይህንን ስርዓት ለመዘርጋት መጀመሪያ ያደረግነው ቤዝላይን ሰርቬይ የአዲስ አበባ ህፃናቶች አጠቃላይ የእድገት ደረጃቸው ምን ላይ ነው የሚገኘው የሚለውን ቤዝላይን ሰርቬይ አደረግን። ሁለተኛ ያደረግነው ይሄንን ቤዝላይን ሰርቬይ መነሻ በማድረግ ትራንስፎርማቲቭ የሆኑ እቅዶችን ማቀር ነው። ትራንስፎርማቲቭ የሆነ ኮምፕሬሄንሲቭ የሆነ እቅድ አቀድን። እሱን እንዴት መቼ እንደምናሳካው ደግሞ በዝርዝር ተግባር ደግፈን በፍኖተ ካርታ አዘጋጀነው አመላከትን። ለሱ የሚያስፈልግ ደግሞ ስትራቴጂክ የሆኑ ሊደርሺፕ እና ጽፈት ቤቶች እንዲኖሩ የማድረግ ስራ ነው የሰራነው። ለዚህም ይረዳ ዘንድ ትምህርት ቤቶችና ጤና ጣቢያዎች ላይ በመስራትና ለህፃናት እድገት ወሳኝ የሆነ የሰለጠነ ሰው ኃይል በመቅጠር በርካታ እርምጃዎች መወሰዳቸውንም ከንቲባዋ ጠቁመዋል። ከቤዝላይን ሰርቬይ ተነስተን ባገኘነው ግብአት አጥንተን ትምህርት ቤቶች ትራንስፎርም እንዲሆኑ ጤና ጣቢያዎች ትራንስፎርም እንዲሆኑ እነኚህ ፓረንታል ኮቺንግ ላይ የሚሰሩ 5000 ወጣቶች በየሰፈራቸው በየአካባቢያቸው ተመድበው መስራት እንዲችሉ እንድናደርግ ይሄንን ቀደም ተከተል እንድናስይዝና ትኩረት ደግሞ የቱ ጋር ማድረግ እንዳለብን ያመላከተን በዚህ ልክ ነው። አፍሪካውያን በጋራ መስራት ውጤታማ እንደሚያደርግ በመረዳት ለዚሁ ተግባር መስጋት እንደሚገባ ያስታውሱት ከንቲባ አዳነች አፍሪካውያን እርስ በእርስ በመማማር ለተሻለ ውጤታማነት መትጋት ይገባል ብለዋል። አፍሪካውያን በጋራ መስራት አለብን። የባከነ ጊዜ አለን። ከፊታችን ያለው ጊዜ ደግሞ እንዲባከን እድል መስጠት የለብንም። አሁን እጅ ለእጅ ካልተያያዝን እስከዛሬ በአፍሪካ ላይ የነበረው ችግር ይቀጥላል። የኛ ልጆች የሚቀጥለው ትውልድ ህፃናት ይሄን መሸከም የለባቸው። ከአንድ ቦታ ብቻ አይደለም ልምድ የምናገኘው እርስ በርሳችን። ዛሬ ከአዲስ አበባ ያለውን ልምድ ለሞምባሳ እህትና ወንድሞቻችን እናካፍላለን። ነገ ከሞምባሳ እንማራለን፣ ከሌሎች የአፍሪካ ሀገራት እንማራለን። አንድ የምንገናኝበትና የተለያዩ ስልጠናዎችና ልምዶቻችንም ደግሞ የምንከፋፈልበት የሚያስተሳስረን ማዕከል መኖሩ የበለጠ ውጤታማ ያደርገናል። የሞምባሳ ግዛት አስተዳዳሪ አብዱልስዋማድ ሸሪፍ ናስር አዲስ አበባ ከተማ ብዙ ተሞክሮ የሚገኝባት ከተማ መሆኗን ጠቁመው የስበት ማዕከልና የተቀናጀ ከተማ ተምሳሌት ሆና የምትጠቀስ መሆኗን ገልጸዋል። ልምድ ከምንም ነገር በላይ ጥሩ መመሪያ ነው። ልምድ ጥሩ ነገር ለመከወን ያስችላል። መሪ ቃላችሁ አዲስ አበባ ልጆቿን ለማሳደግ ተመራጭ አፍሪካ ከተማ ማድረግ እንደሆነ አውቃለሁ። እኛም እንደ እህት ከተማ አዲስ አበባ የጀመረችው መልካም ስራ ለመተግበር እንጥራለን። አዲስ አበባ የስበት ማዕከልና የተቀናጀ ከተማ ተምሳሌት ሆና የምትጠቀስ ከተማ ነች። በመሆኑም በርካታ ተሞክሮ እናገኛለን ብለን እናስባለን።
to learn. አስተዳዳሪው አክለውም የአፍሪካ መሪዎች የስኬት ታሪክ ሲጻፍ የአዲስ አበባ ከተማ ከንቲባ አንዷ መሆኗንና ከከተማዋና ከነዋሪዎቿ ብዙ ተሞክሮ እንደሚገኝ ያላቸው እምነት የላቀ መሆኑን ተናግረዋል። That whenever they write the success stories of African leaders, የአፍሪካ መሪዎች የስኬት ታሪክ ሲጻፍ የአዲስ አበባ ከንቲባ አንዷ ይሆናሉ። እኔ ብዙ ጊዜ ወደ አዲስ አበባ መምጣት በአእምሮ ያለና ምኞቴ ነበር። ይህ ምኞት የሚመነጨው ከከተማዋና ከመሪዎቿ በርካታ ነገር መማር ስለሚቻል ነው። የልኡካን ቡድኑ አባላት በ4 ቀናት የአዲስ አበባ ቆይታቸው በከተማዋ የቀዳማይ ልጅነት ፕሮግራምን ጨምሮ የመጠጥ ውሃ አቅርቦትና ፍሳሽ አስተዳደር፣ የደረቅ ቆሻሻ አወጋገድ ስርዓትን እንዲሁም ኮሪደር ልማት ተኮረና ሌሎች የከተማ ትራንስፎርሜሽን ስኬቶችን በመጎብኘት ከከተማዋ ጋር የልምድ ልውውጥ የሚያደርጉ መሆኑን ከወጣው መርሃ ግብር ለመረዳት ተችሏል።